يا شعبان ورسي جبا رسول صلى الله عليه وسلم يتليه نكر من يدركو نبرة إلى بالقرآن لاي سورة النحل 97 من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة يميلو القرآن انقص لاي بدنيام طرونا يتساقى حيوتي نوروال يتدلدل حيوتي نوروال أين الترجم ነው የተሰጠን በረሱል ደግሞ በሐዲሳቸው አዩ الناس يشد بلاء ተብለው ሲጠየቁ ከሰዎች ብዙ ፈተና የሚያጋጥማቸው የሚደርስባቸው እነማን ናቸው ሲባል قال الانبياء ثم الامثل فالامثل ነቢያቶች ከዛም እያለ በደረጃቸው ይቀጥላል ያሉበት ሐዲስ አለና የተሳካ የተደላደለ ህይወት ቁርአን ላይ ይላል እዚህ ጋር ደግሞ በፈተና የተሞላ ህይወት ነው የሚኖራቸው የሚለው ሁለቱን እንዴት አድርገን ነው የምናጣጥማቸው ይሄኛው ሐዲሱም صحيح ነው የሚል ነገር ስለመጣ በትርሚዚ በኩል ይላል ነብዩ ኢሳ አለይሂ ሰላም ወደ ሰማይ በአካል በጅስማቸው አላረጉም የሚሉ ሙስሊሞችን እያየን ነው በዚህ ጉዳይ መልስ ቢሰጡን የዩኒቨርሲቲ ተማሪ ነኝና በዩኒቨርሲቲው ስር ያለ ሆስፒታል አለ ለተማሪዎች ነፃ አገልግሎት እንደሚሰጡት ግን በሆስፒታሉ የማይገኙ መድኃኒቶችንና የላቦራቶሪ አገልግሎቶችን በግላችን እንድንገዛና እንድንሰራ ይነግሩናል ነገር ግን ዩኒቨርሲቲው መጨረሻ ላይ ያወጣነውን ወጪ ተመላሽ ያደርጋል መጀመሪያ ላቦራቶሪ ያሰራንበትንና መድኃኒት የገዛንበትን ወረቀት ከቀይ መስቀል ማህተም እንዲመታ ይጠይቃሉ ሂጂ አላውቅም ነገር ግን ማህተሙ ላይ መስቀል ሊኖር ይችላል ያው አርማቸው ስለሆነ እኔና ጓደኛዬ መድኃኒትና ላቦራቶሪ በራሳችን ወጪ አሰርተናል ምን ማድረግ ያለብን ወደዛ መሄዱና ማህተም ማስመታቱ እንዴት ይታያል ባጭሩ በቀይ መስቀል መገልገል እንዴት ይታያል መድኃኒት መግዛት ከነሱ ጋር አብሮ መስራት ተቀጥሮ መስራት የመሳሰሉት የማውቀው ሰው ለክርስቲያኖች በዓል ክርስቲያን መስዩ በዓል እንዴት ነበር ብሎ ጠየቀኝ እኔም ሙስሊም ነኝ ያልኩት ሌሎች ሰዎችም እንዲህ ሲሉ ሰማለውና ይህን ማለታቸው እስልምናቸውን ያፈርስባቸዋል ወይ بسم الله الرحمن الرحيم الحمد لله وصلى الله وسلم على رسول الله وعلى آله وصحبه ومن والاه وديتكبراتو يسونا تلفزيون يتيكو بروجرام ተከታታዮቻችን ነው ደይቁ ፕሮግራማችን እንደተለመደው አሁን ጀምራል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ልትቆዩ በአክብሮት እንጋብዛችኋለን መልካም ቆይታ ይሁንላችሁ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ አማን ናችሁ አልহামዱሊላህ እንዴት ናችሁ አልহামዱሊላህ ኢንሻአላህ ዛሬ የተለያዩ ጥያቄዎች መጥተዋል ከነሱ መካከል የመጀመሪያ የምናደርገው በ0920 መጨረሻው 64 የመጣልን ጥያቄ ነው ሰላም አለይኩም እንዴት ናችሁ የሻዕባን ወር ሲገባ ረሱል ሰለላሁ ዐለይሂ ወሰለም የተለየ ነገር ምን ያደርጉ ነበር ይላል ቢስሚላሂ الرحمن الرحيم الحمد لله رب العالمين له النعمة وله الفضل وله الثناء الحسن والصلوات الله البر الرحيم والملائكة المقربين على سيدنا محمد خاتم الأنبياء والمرسلين وعلى آله وصحبه الطيبين الطاهرين ومن تبعهم بإحسان إلى يوم الدين أما بعد فأسأل الله تعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه إنه على كل شيء قدير يا شعبان لرمضان مقبيا ورندمهن من دردليا ورندمهن عندنا الحديث شلي رسول عليه الصلاة والسلام شعبان بزون يصومون دنبرة متول كرمضان ليلا مولون وريز ومتلم إلا شعبانا بزون يصومون نبر يميل الحديث لا يمتول ያው ረጀብም ብዙ
እንደሚጾሙ ረሱል አለይሂ ሰላቱ ወሰላም አስተማሪ እንደመሆናቸው ዒባዳዎቻቸው ለኡመቶቻቸው ትምህርት በሚሆን መልኩ የሚያሳዩበት ሁኔታ አለና ስለዚህ ከዚያ የተለየ ነገር ባይኖርም ነገር ግን ከሻዕባን ብዙውን እንደሚጾሙ እንደንት ሰይደቱና አይሻ ረዲየላሁ ዐንሃ የዘገቡት ሐዲስ ላይ ይመጣል ሌሎችም ሐዲሶች ላይ እና ያው ጥሩ የዒባዳ ጊዜ አድርጎ ለማሳለፍ ለረመዳን እስቲዕዳድ ማድረጊያ መዘጋጃም ይሆናል። ያው ረመዳንን ሰዎች በጥሩ ሂማ እንዲቀበሉት ራሳቸውን በዒባዳ አዘጋጅተው እንዲቀበሉት ይህ አጋዥ ይሆናል። ሻዕባን ላይ የምናረገው ጥሩ ዝግጅት ሻዕባን ላይ የምናረገው ራሳችንን ሙማረሳ በዒባዳ ላይ ማለማመድ ዒባዳ ላይ ራሳችንን ማጠናከር ለረመዳን እንድንከስብ ያደርገናልና ከዚህ አንፃር በዚህ መልኩ ይህን ጊዜ መጠቀም እንችላለን። ያው ከነብዩ አለይሂ ሰላቱ ወሰላም የተለየ አሁን ከጠቀስኩት የተለየ ነገር ባይኖርም ሁሌም እሳቸው በእስቲቃማ የሚሰሩት ነገር አላቸው፣ በቋሚነት የሚሰሩት ነገር አላቸው እና ለትምህርት ደግሞ ለኡማው ትምህርት ማስተላለፊያ የዚያን ወር ለየት ማለት ለማሳየት የሚያደርጓቸው ስራዎች አሉ እና ሻዕባን በዚህ መልኩ ቀደም በጠቀስኩት መልኩ ብዙውን ይጾሙ እንደነበር ይህ ማለት ሁሌ በየዓመቱ ያደርጋሉ ማለትም አይደለም። እንደንዴ እንደ ማስተማሪያ كان يصوم احيانا متتاليا ثم ياكل متتاليا يفطر يعني لا يصوم ተከታታይ የሚጾምበት ጊዜ አለ፣ ተከታታይ የሚያፈጥሩበት ጊዜ አለ። ኢስናይንና ኸሚስን መጾማቸው ሐዲሶች ላይ መጥቷል በተደጋጋሚ። አንዳንዴ ቅዳሜን ጨምሮ ሌሎችንም ቀኖች ጨምሮ ይጾማሉ እና የነብዩ ዒባዳ አለይሂ ሰላቱ ወሰላም እንደሳቸው በአቅማቸውና እንደ ደረጃቸው ከፍ ያለ ነው። ለኡማው አቅሙን ጠብቆ እንዲሄድ ደግሞ ወስይ ያደርገዋል። ስለዚህ ሻዕባንን እኛ ለዚህ ለረመዳን መንደርደሪያነት አድርገን ለመጠቀም ራሳችንን ማዘጋጀቱ ኸይር ይሆናል። ሌላው ረመዳን ሊገባ ነው፣ አሁን ጥላውን አጥልሏል ያሉበት ሻዕባን ላይ ነው፣ ለረመዳን ሰዎች እንዲዘጋጁ ማለት ነውና ይሄም ሐዲስ ሻዕባን ላይ የተነገረ ሐዲስ ነው። ያ ምን እንደሚያሳየው ሰዎች ለረመዳን እስቲዕዳድ እንዲያደርጉ ከነብዩ የተሰጠ ምልከታና ምክር እንደሆነ የሚያሳየልና ይህ የነብዩ እህቲማም አለይሂ ሰላቱ ወሰላም ለረመዳን ዝግጅት ማድረግ አስፈላጊ እንደሆነ የሚያሳይ ትልቅ ምልከታ ነውና ኡማው ይህን አውቆ ራሱን በዚህ መልኩ ማዘጋጀቱ ሻዕባን መግባቱ ምልከታ ነው። خلاص ከዚህ በኋላ መሃል ላይ ሌላ ወር የለም እንጠራው ሻዕባን ብለን ረመዳን እንለውና ማለት ነው። رسول من اللهم بارك لنا في رجب وشعبان የሚለው ባሪክ ለና ሲባል መጠቀም እንድንችል በረካ አድርግልን ለማለት ነው። እነዚህ ወሮችም በረካ ያላቸው ረጀብ من اشهر الحرم ነው። ከዛ በኋላ ذو القعدة ذو الحجة محرم ተከታታይ የሚመጡት اشهر الحرم እነዛ ናቸው። ይህ ረጀብ ለብቻው من اشهر الحرم ስለሆነ الاكثار من العباده የሚፈልግበት ነው። في رجب وشعبان ማለታቸው ያው ለሁሉም ወር በረካን መጠየቁ እንዳለ ሆኖ በተለየ መልኩ ደግሞ ረጀብና ሻዕባንን በረካ አድርግልን ማለታቸው ያው ቶሎ ይሄዱ እና ቶሎ ረመዳን ይምጣ ሳይሆን እነሱንም እንጠቀምባቸው ሆነ። ያው እነሱም የሰውየው የዑምሩ አንድ ክፍል ናቸው። እያንዳንዱ ወር በሰውየው በህይወቱ ላይ የሚያሳልፋቸው የሚያልፉበት ወራት እያንዳንዱ የእድሜው ክፍል ናቸው። በቃ እሱም ይቆይባቸውና ዝም ብሎ በባዶ በዋዛ በፈዛዛ እንዲያልፍ ሳይሆን በረካ ያለው ወር ሆኖ ጧዓ የምንሰራበት ሆነ። ረጀብንም ሻዕባንንም እንደዛው አድርገን ረመዳን ደግሞ ትልቁን ወር ደግሞ አደርሰን ብለው ዱዓ ማድረጋቸው ነው። እነዚህ ዝም ብለው ቶሎ ይለፉና እዛች ጋር ብቻ እንድረስ አይባልም። ሰው ምንም ትልቅ ነገር የተለየ ወር ቢኖርም ያን ለመድረስ ቢጓጓም ግን ሌሎቹ ወራቶች ደግሞ ዝም ብለው ማለፍ ስለሌለባቸው ረጀብ من اشهر الحرم ነው። ጧዓ ማብዛቱ የሚፈልግ ነገር ነው። ሻዕባን ለረመዳን ዝግጅት ማድረጊያም ስለሆነ በሁለቱም ላይ በረካ ኖሮት ተጠቅሞበት ሰውየው ደግሞ ረመዳን ደርሶ ደግሞ ትልቁን የወራት ንጉስ ጋር ደግሞ ደርሶ መጠቀም ከቻለ ሰውየው ዑምሩን በኸይር የሞላ ነው ማለት ነው።
እንደው በተግባር አንድ ሰው እንግዲህ ሻዕባን ገባ ሻዕባን ሲገባ ለረመዳን እየተዘጋጀ ነው የሚያስብለው ምንድነው በተግባር የሚሰራቸው ነገሮች ምንድን መሆን አለባቸው ዶክተር نعم በተግባር የሚሰራቸው ልክ አሁን ሐዲስ ላይ እንደመጣው ረሱል አለይሂ ሰላቱ ወሰለም ከሻዕባን ብዙ ቀን መጾማቸው ሰው በጾም ተድሪብ ያደርጋል ማለት ነው በጾም ይለማመዳል ለረመዳን ከዚያ ባሻገር የሚሰራቸው የሚጨምራቸው ዚክሮች ካሉ የሚጨምራቸው ቂያሞች ካሉ ሌሊት የሚሰግዳቸው ሶላቶች ቂራአዎች የመሳሰሉት ነገሮችን ከረም መስጠትም መለገስም ሰው ምንም እንኳን የረመዳን ድባብ ራሱን የቻለ ድባብ ቢኖረው ሰዎች እጃቸው ቢዘረጋም ግን በይበልጥ ቸርነት የሚኖራቸው ሰዎች ቀድመው ከዚያ በፊትም ልምዱ ያላቸው ሰዎች ናቸውና ሰው ሻዕባን ላይ መስጠት ቢለምድ ማብላት ቢለምድ ሰዎች ሊላሂ ተዓላ ብለው የተራቡትን መለገስ ለነሱ መስጠት ቢለማመድ ያ አጅር ሙዳዓፍ የሚሆንበት እጥፍ ድርብ የሚሆንበት ወር ሲመጣ ሰውየው ይሄንን ዓዳ ይሄንን ጥሩ ልምድ አዳብሮ ራሱን አዘጋጅቶ ስለሆነ ረመዳን የሚገባው ረመዳን ገብቶ የሚጠቀምበት ይሆናል ማለት ነው ስለዚህ እንደ ፕራክቲካሊ እንደሚባል በተግባር ደረጃ ሊሰራው የሚችለው ልምምድ ምንድነው ይባል እነዚህን ጥሩ ጧዓዎች እየሰራ መጠባበቅ ነው ሌላ ያው የቀልብ ዝግጅት የሚባለው ነገር ነው ቀልብን ንጹህ አድርጎ ውስጥ አጽድቶ መላቀቅ ካለባቸው አግያሮች መላቀቅ ካለባቸው በሽታዎች ይሄ ውስጥ ቆሻሻዎች ራሱን እያጸዳ ለምን ሰው ረመዳንም ገብቶ እኮ ማይጠቀም ሰው አለ ሁሉም ሰው አይደለም የሚጠቀመው ለምንድን ነው ሲባል በቃ በገፍላ ይጠብቀዋል በገፍላ ይሸኘዋል አንዳንዱ ሰው ያኒ ምንም አይነት استعداد የለም መግባትና መውጣቱ እሱ ጋር ምንም ለውጥ ሳያመጣ ተርቦ መዋል ብቻ የሚያስብ ሰው አለ አንዳንዱ ወለዒያዝ ቢላህ አንዳንዱ ረመዳን ሲመጣ ወፈጭ ሚልም አለ ለምን ይሄ ሰው አላወቀም የረመዳንን ዋጋ አላወቀም በጣም ከጧዓ ርቋል የተፈጠረበትን ዓላማም የዘነጋ ሰው ነው የሚሆነው ሐሳቡ እሱ ደህና ብዙ አይነት ምግብ ቀርቦ መብላቱ መዝናናቱ በሚፈልገው ሰዓት መብላት በሚፈልገው ሰዓት መጠጣት በሚፈልገው ሰዓት ስሜቱን ማርካት እንጂ እኔ እዚህ ዱንያ ላይ የምቆየው እነዚህ ቀናቶቼ አላህን ልገዛባቸው አላህ ልታዘዝበት የአላህን ትእዛዝ ልፈጽምበት ነው የሚለውን ነገር የዘነጋ ሰው ሲሆን ጧዓ ሲመጣ በጉጉት ሳይሆን የሚቀበለው በስንፍና በገፍላ ኦፍ እጭ ያለ ይሆናል አላህ ይጠብቀን እንደዚህ አይነቱ ሰው ዝንጉ ሰው ይሆናልና ሌሎች ሰዎችንም እንደዚህ የሚዘናጉትን ለመቀስቀስ ማስታወስ ይጠቅማል ያኒ ተዝኪራ ሰውን ያነቃል ሰዎች ምንም እንኳን የተኛ ሰው እንኳን ቢሆን ቆስቀሰቀሱ ይነሳል አይደል አንዳንዱ የዱንያ ገፍላ የስሜት ገፍላ የማዕሲያ ገፍላ ውስጥ ያለውንም ትንሽ የሚኮረኩረውን ነገር አድርጎ ከዚያ ነገር ማስወጣትና ከዚያ ለካኔ ጓደኛዬ እንደሸኘው ያ እንደኔ ዝንጉ የነበረው ሰው ሞት አልቀረለትም ዱንያን ሲያሳድደው የነበረው ሞት አልቀረለትም ዱንያን ይሰበሰበው ሞት አልቀረለትም ከኔ በላይ ማን አለ ያለው ሞት አልቀረለትም ያ ምስኪኑም እንደሞተው ይሄም ሞቷል ዓቢዱም እንደሞተው ጋፊሉም ሞቷል ሙእሚኑም እንደሞተው ካፊሩም ሞቷል ስለዚህ ለማይቀረው ጉዞ እውነትም መዘጋጀት አለብኝ ብለው ትንሽ ኮርኩሮትና ያ ነገር እንደው ቆስቁሶት ከገፍላው እንዲላቀቅ ያግዘዋልና ማስታወስ ቆንጆ ነው ለምን ዑምር የሚባለው ነገር እድሜ መቼ እንደሚበጠስ አይታወቅም የዑምር ገመድ መቼ እንደሚበጠስ አይታወቅም ሱብሃንአላህ يعني وراحل منية تطحن يبالل يموت وفجو يفجع مشكركرون يقوم هل زالي وفجو يدرجنا دي وفجو يتشكركره يدرسبتم يفجع نميدو راحل منية አይቀርም ሰው ዛሬ ቢሸሽ ነገ ከዚህ ዳንኩኝ ቢል ነገ ይጠብቀዋል ከዛኛው ሲል ያኛው ይጠብቀዋል አይቀርም የውመማ የሆነ ቀን ያው ለምን ሰው ይሄድ ነው እስኪ በቀን ውስጥ ስለሞት ሳንሰማ ምንውልበት ቀን አለ የለም يوميا በጣም የሚያጅበው ነገር በተለይ መስጂድ الحرام መስጂድ النبوي የሚሄድ ሰው የሚያይ ሰው በየስ ሶላት ወቅት ሶላቱል ጂናዛ አለ
በየሰላቱ ሱብህ ላይ ያለ፣ ዙህር ላይ ያለ፣ ዓስር ላይ ያለ፣ መግሪብ ላይ ያለ፣ ዒሻ ላይ ያለ በየሰላቱ ደግሞ ጀማዓ ነው። ናዲረን ነው ዐለል መይት የሚባለው ዐለል አምዋት ነው የሚባለው። ጀማዓ እየሆነ 5 ሰው 6 ሰው 10 ሰው ከዚያም በላይ እና ኮልፌ አካባቢ ወይም ደግሞ መቃብር ያለባቸው አካባቢ ያሉ መሳጅዶች ልምድ ነው። ሰዎች ጂናዛ ሲያዩ ምንም እስከማይመስላቸው ደርሰዋል። በየቀኑ ይመጣል። በየቀኑ እኛም ከምናውቀው ቤተሰብ ከምናውቀው ዘመድ በየቀኑ የሚሄድ ባይኖርም ግን ሌላው ደግሞ ዘመድ ይሞትበታል፣ ሌላው ቤተሰብ ይሞትበታል እና ይህቺ ራሐል መንያ الناس في غفلاتهم ዝንጋታ ላይ ሆነው ግን መንያ የሞተው ፍጮ ግን መፍጨቱን ግን አይቆም። ሱብሃንአላህ ይፈጨዋል ይደግመዋል። እንደዚህ ያነሳዋል መቼ መጥቶ ያንተ ተራ እንደሆነ አታውቅምና ሰው على استعداد كامل መሆን አለበትና በሙሉ ዝግጅት መሆን አለበት። ስለዚህ ዑምሩን ይሄ እድሜን ስንከፋፍለው የልጅነት የወጣትነት የጎልማሳነት የርጅና አለ። በዚያ መሃል ላይ የሚመጡ ሙናሰባቶች አሉ። በየዓመቱ ረመዳን ይመጣል፣ የዙል ሒጃ 10 ቀናት ይመጣሉ። ሌሎች እንደዚሁ የኸይር ወራት የኸይር ሙናሰባዎች እለት ምሰራቸው 5 አውቃት ሶላት የመሳሰሉት እንዳሉ ሆነው ልክ እንዲህ አይነት ሙናሰባ ሲመጣ ደግሞ ራስን ቀየር አድርጎ ይሄ ትልቅ ገበያ ነው ብሎ ያንን ገበያ መጠቀም እድል ነው ብሎ መጠቀም ያስፈልጋል። አላሁ ተዓላ ምን ነቃ አድርገን ከጋፍላችንም አላህ ያንዳቀን። መርሐባ ወለት ከተዩ ጥያቄ እናልፋለን። በ0912 መጨረሻው 25 የተላከልን ነው። ሰላም አለይኩም ካለ በኋላ ጥያቄውን ያቀርባል። በቁርአን ላይ ሱረቱ ነህል 97 ላይ من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة የሚለው የቁርአን አንቀጽ ላይ በዱንያም ጥሩና የተሳካ ህይወት ይኖረዋል፣ የተደላደለ ህይወት ይኖረዋል አይነት ትርጉም ነው የተሰጠን። በረሱል ደግሞ በሐዲሳቸው አዩ الناس يشد بلاء ተብለው ሲጠየቁ ከሰዎች ብዙ ፈተና የሚያጋጥማቸው የሚደርስባቸው እነማን ናቸው ሲባል قال الأنبياء ثم الأمثل فالأمثل ነቢያቶች ከዛም እያለ በደረጃቸው ይቀጥላል ያሉበት ሐዲስ አለና የተሳካ የተደላደለ ህይወት ቁርአን ላይ ይላል። እዚህ ጋር ደግሞ በፈተና የተሞላ ህይወት ነው የሚኖራቸው የሚለው ሁለቱን እንዴት አድርገን ነው የምናጣጥማቸው? ይሄኛው ሐዲሱም ሶሒህ ነው የሚል ነገር ስለመጣ በትርሚዚ በኩል ይላል። ያው በመጀመሪያ እንደ ቃዒዳ ምንም ጥርጥር የለውም ቁርአንና ሐዲስ يتعاضدان ولا يتعارضان። ቁርአን ሶሒህ ከሆነ ሐዲስ ጋር ሳቢት ከሚሰራበት ሐዲስ ጋር ይጣጣማል፣ አንዱን ይደግፋል እንጂ አንዱ የላኛው ተቃራኒ ሆኖ አይመጣም። አላሁ ተዓላ ቁርአንን እሳቸው ላይ ያወረደው ሊቱበይነ ሊናስ ማ ኑዚለ ኢለይሂም በእነሱ ላይ ያወረደው አንተ ልታብራራላቸው ነው ብለዋቸዋል። ነቢዩ ዓለይሂ ሰላቱ ወሰላም የሚያብራሩት ቁርአን ላይ የወረደው የሱን ተፍሲር ይሆናል፣ የሱን ትርጉም ይሆናል፣ ከሱ ጋር በሚጣጣም መልኩ ይሆናል ማለት ነው። ከዚህ መነሻ ሄደን አያው ጋር ስንመጣ من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم بأحسن ما كانوا يعملون. الله سبحانه وتعالى بالله يمنه ጥሩ ስራን ይሰራ ወንድም ይሁን ሴት ይሁን በጾታ አይለይም፣ ሁሉም ለአኺራው ነው የሚሰራው፣ ሁሉም ለቀብሩ ነው እና ሙእሚን ሆኖ ጥሩ ስራ ይሰራ ሰው አላሁ سبحانه وتعالى حياة طيبة ያኖረዋል። ይህንን ሙፈሲሮች በሁለት መልኩ ፈስረውታል። ከፊሎቹ حياة طيبة في الدنيا በዱንያም ላይ አላህ ጥሩ ህይወት ያኖረዋል፣ በአኺራም ላይ ሁለቱንም። ከፊሎቹ ደግሞ ይሄ حياة أخروية ነው يعني لا حياة تطيب بعد الآخرة تقول كآخرة بستقر يطيب هنا حياة سوي آجن إلى فرسنا ميهونه يدنيا حياته بميل مالتنا بدنيا لاي بلو يفسروا مفسروش بدنيا ملاي تروه وتن الله ينور والمالت
ምን ማለት ነው ሲባል ሐላል ነገር አላህ ያበላዋል፣ ከሐራም ራሱን ይቆጥባል፣ ንጹህ ነገር ወደ ውስጥ ይገባል ወደ ሆዱ። የልብ ሰኪናና ጡማኢና ያገኛል። በጣዓ በዒባዳ መደሰትን አላህ ይወፍቀዋል። ቀናዓ በትንሽ መብቃቃትና የልብ ሀብትን አላህ ይረዝቀዋል። ትልቅ ነገር ስለሆነ የቀልብ ሀብት ትልቅ ሀብት ነው። አልጊና ጊና ነፍስ ብለዋል ረሱል ዓለይሂ ሰላቱ ወሰላም። ሀብት ማለት የልብ ሀብት ነው። ትንሽም ኖሮት ልቡ ራሓ ሆኖ ይኖራል። በሚሰራው መልካም ስራ የሚደሰት ይሆናል። የሚደሰት ሲባል ዑጅብ ማለት ሳይሆን ኢነማ ጣዕሙን ያጣጥማል። የሶላትን ጣዕም እያጣጠመ፣ የመታዘዝን ጣዕም እያጣጠመ፣ የዚክርን ጣዕም እያጣጠመ። አንዳንዴ የአላህ ባሪያዎች እኮ ምን ነው ስትበሉ አትታዩም? ምግብ ደግሞ የለም እዚህ ትራባላችሁ አይደል ሲባሉ እኛ እኮ ሲርበን እኮ ቀጥታ ዚክር ነው የምናደርገው እኮ አይሉ ሰዎች። በቃ እንጠግባለን፣ አላሁ ተዓላን እንዘክራለን፣ ከዛ በኋላ እንጠግባለን። ሹዑር እውነተኛ ስሜት ማለት ነው። ይሄ አሁን ለሁሉም የሚሰጠው አይደለም። እና ይሄ ተለዙዝ ቢልዒባዳ የሚባለው ነገር፣ በዒባዳ መደሰት የሚባለው ነገር ማንም ሰው ምንም አይነት በጣም ጣፋጭ ምግብ በልቶ ማያገኘው በጣም ስሜትን ማርካት የሚባለውን ነገር ቂማ ላይ ደርሶ ማያገኘው ዒባዳ አድርገው ይደሰታሉ። ሱብሓነላህ። እና እንዲህ አይነቱ ሐያት ነው። አካላቸው ሊጎሳቆል ይችላል። ጀሰዳቸው ላይ የሚደርስ በላእ ሊኖር ይችላል። በሽታ ሊኖር ይችላል። ህመም ሊኖራቸው ይችላል። ሰዎች ሊጎዷቸው ይችላሉ። ሊያሳምሟቸው ይችላሉ። በዱንያ ላይ የኑሮ ጥበት የሚባል ነገር ሊያጋጥማቸው ይችላል። አሸዱ ናሲ በላአን አልአንቢያኡ ሱመ አልአምሰሉ ፈልአምሰል የሚለው ከዚህ አንጻር ፈተናዎች ከማጋጠም አንጻር ከሰዎች በኩል መበደል፣ ስቃይ መድረስ፣ መጨቆን፣ ሌላም ነገር ሊያጋጥመው ይችላል። ግን ያሁላ ደርሰውበት ሰይዱና ቢላል ረዲየላሁ ዐንሁ ያሁላ አዛብ እየወረደባቸው ኡመያ ኢብኑ ኸለፍ ያሳዳሪያቸው የነበረው ሰው እያሰቃያቸው፣ ሰው መድቦ እያስደበደባቸው፣ ቋጥኝ ጭንቅ ጀርባቸው ላይ ጭነው በዚያ በረሃ ላይ ሱብሓነላህ እያሰቃያቸው አሐዱን አሐድ ሚሉት የዚያ የተውሂድ ለዛ እየተሰማቸው ነው። እኔ ይሄኛውን በማስታውስበት ሰዓት እኔ አካል ላይ የሚደርሰው ህመም ትዝ አይለኝም ይላሉ። እንግዲህ በቃ እረሳዋለሁ። ምክንያቱም ሌላ ጣዕም ላይ ነው ያሉት። እና ሰው እኮ ዛሬ ያውቃል ሰውነቱ ኦፕሬሽን ሲደረግ ምን ይደረግ ሰው ማደንዘዣ ተደርጎለት አይሰማውም። ለምንድን ነው ሲባል ስሜቱ እንዳይሰማው ሰውነቱ ደንዝዟል ይባላል። ለምን ሰውነቱ አይደል እየተቆረጠ ያለው ግን እንዲወነዘዝ ተደርጓል። ማደንዘዣ ተደርጎለት እንዳይሰማው ሆኗል። አንዳንዴ ከዚህ በላይ ሹዑር አለው። ከዚህ በታች ኦፕሬሽን የሚደረግበት አካል ላይ ግን ሹዑር የለውም። እግር እንኳን ሲደነዝዝ አንዳንዴ እኮ መሬት እየመታህበት የነካህ አይመስልህም እኮ የአየር ላይ ተንሰፍፎላ ሊመስለው ይችላል ሰው ደንዝዞ እግሩ። ጭንቅላቱ ግን ያውቃል፣ ልቡ ያውቃል። ይህ ማለት ምንድነው? አላሁ ሱብሓነሁ ወተዓላ በዒባዳው ለዛ በዒባዳው ጣዕም መሽጉል እንዲሆንና ይህንን ህመም እንዳያስታውሰው የሚደርስበትን ጭንቅና ሙሲባ እንዲቋቋም ምንም እንዳይመስለው ካደረገው ጠይብ የሆነ ሐያት በዚህ በኩል ይኖራል ማለት ነው። በዒባዳ የታጠረ በሐላል የተቀነበበ እንዲሁም ደግሞ በቀናዓ መብቃቃትና በልብ ሀብት የተሞላ እንዲሁም ቢለዘት ልዒባዳ የጣፈጠ በዒባዳ ጣዕም የጣፈጠ ሐያትን አላህ ያኖረዋል ማለት ነው ይላሉ። ይሄ ፈለኑሕየነሁ ሐያተን ጠይባ የሚለው በዚህ ይፈሰራል። ቅድም እንዳልኩት ከፊሎቹ ግን አይ ዱንያ ላይ ምንም ቢሆን ችግር፣ ጭንቀት፣ በላኡ፣ ሙሲባ ምኑ ሐያት ጠይባ የምትባል አይደለችም እቺ ሐያትና ይሄ የሚፈሰረው በአኺራው ነው በጀነቱ ነው ብለው ፈስረዋል። ስለዚህ ምንም ችግር የለውም። በዚህኛውም ከተፈሰረ በዱንያም ከተፈሰረ ችግር አይደርስበትም ማለትን አይደለም። አያሲዝም አይበደልም ማለት አይደለም። ሰው አይደበድበውም፣ አያደማውም፣ አያቆስለውም፣ አያመውም ማለት አይደለም። ኢነማ ቀደም በጠቀስናቸው በሚያምሩ የልብ እርካታና የልብ ሰላም በሚሰጡ ነገሮች የዒባዳና የመታዘዝ አላህን የመፍራት ሰመራ ውጤትን እያጣጣመ ያንን ፍሬ እየበላ ስለሚኖር እውነትም ሐያቱ ጠይብ የሆነ ሐያት ይኖራል።
ተመልካቾቻችን የተከታተላችሁ የምትገኙት ጠይቁ ፕሮግራማችንን ነው። አሁን የረፍት ሰዓታችን ላይ ደርሰናል። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ድርቃችሁ አትሂዱ፣ ጠብቁን ኢንሻአላህ። ሰላም ተመልካቾች፣ የምትከታተሉት ጠይቁ ፕሮግራማችን ነው። በሱና ቴሌቪዥን ብቻ ነው የሚተላለፍላችሁ። የእናንተ ጥያቄ ያስተናግደን እንገኛለን። በድጋሚ ከኛ ጋር ሆኖ ኢንሻአላህ በ0921 መጨረሻው 63 የተላከልን ጥያቄ ሰላም አለይኩም፣ ነብዩ ዒሳ አለይሂ ሰላም ወደ ሰማይ በአካል በጅስማቸው አላረጉም የሚሉ ሙስሊሞችን እያየን ነው። በዚህ ጉዳይ መልስ ቢሰጡን። የነብዩላህ ዒሳ አለይሂ ሰላም ወደ ሰማይ ማረግ በመንፈስ ወይም በሩህ ብቻ ወይ ደግሞ በህልም ወይም ሐቂቃ ያልሆነ ሳይሆን በሐቂቃ በዛታቸው ነው ወደ ላይ ያረጉት። ለምንድን ነው ሲባል ቁርአን ላይ የመጣው ተቅዲምና ተእኺር አለው ይላሉ ዑለሞች። ያኒ ተቅዲምና ተእኺር ማለት ቁርአን ላይ ያሉ እስሉቦች አሉ። አንድ ቦታዎች ላይ አንደኛው ከአንደኛው ቀድሞ ይመጣል። ያ ተርቲብን ለመግለጽ ሳይሆን ይሄም ነገር ይሆናል ይሄም ነገር ይሆናል እና የእሳቸው አለይሂ ሰላም ኢኒ ሙተወፊከ ወራፊዑከ ኢለየ የሚለው ሙተወፊከ የሚለው ከዚያ በኋላ የሚከሰት ነገር ነው። يعني ሁሉን የሚያደርገው አላህ ነውና ተቅዲምና ተአኺር አለው። ያው እንደ አረብኛ እስሉብ እንዲህ አይነት እስሉቦች አሉ ወይ ሲባል አዎ አሉ። ምንም አይነት ስህተትና ግድፈት የሌለበት ቁርአን በጣም በላቀ የአረብኛ ሰብክ ወይ ደግሞ የቃል አደራደር፣ የአረፍተ ነገር አደራደር፣ የሐሳብ መደርደር ሁሉንም ስርዓቱን ጠብቆ በአማራ አገላለጽ ማንም የማይደርስበት አገላለጽ የተገለጸ ነውና ይሄ ነገር አረቦች ቋንቋ ላይ እንዳለው ሁሉ ቁርአን ላይም አለ ቢሊአንሁ ነዘለ ቢሊሳን አረቢይ ሙቢን ነውና ስለዚህ ሐሳቡ ዛ ላይ ያለው አላሁ ሱብሓነሁ ወተዓላ ነው እንተን የሚገልህ ወደፊት يعني ሞተ ሲመጣ የሚወስደህ እሱ ነው። ሙተወፊከ ወራፊዑከ ኢለየ ሚለንም ኢላ መሐሊ ከራመቲ አላህ ያላቀው ቦታ ወደዚያም ደግሞ የሚወስድህም አላህ ነው። ወደዚያ ቦታ የሚለው የት ቦታ ነው? ሰማይ ላይ ነው። አንዳንዶች በቀጥታ ሊፈስሩት ይፈልጋሉ። ኢዘን ሞተው ከሞቱ በኋላ ሩሃቸው ወደ ሰማይ አረገች የሚል ነገር ይችላል። ላ ሰይዱና ዒሳ አለይሂ ሰላም ስለሳቸው አላህ ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም ብሏል። ወማ ቀተለሁ ሃኡላ እነዚያ ሊገድሏቸው የተነሱ ሰዎች አልገደሏቸውም። ወማ ሰለቡሁ ኢነማ እንዲሁም ደግሞ አልሰቀሏቸውም። ወላኪን ሹቢሀ ለሁም ታዲያ ምን ሆነ? ተመሳሰለባቸው። ያ የተመሳሰለባቸውን ነገር ሰው እሳቸውን የመሰለውን ሰው ገድለዋል፣ ሰቅለዋል። ስለዚህ አልሞቱም፣ አልተሰቀሉም ማለት ነው። ይህን ቁርአን የነገረን በል ሁወ ሐዩን የት ሄዱ ታዲያ? ወደ ሰማይ። በምናቸው? በአካላቸው በጀሰዳቸው ሄዱት። ከሞተ በኋላ ሩህ ወደ ሰማይ ማድረግ ለሁሉም የሚሆን ነው። ለሙእሚኖች የሙእሚኖች አርዋህ ወደ ላይ ትሄዳለች። ሌላውም የሚሆን ነገር ነው። ለነብይ ብቻ የሚሆን አይደለም። እና የኩፋሮች ሩህ ወደ ሰባተኛ ምድር ስር ያለ ቦታ ሲጂን የተባለ ቦታ ትሄዳለች። ያኒ ሙእሚን ሆኖ ነገር ግን ሙስተቂም ያልሆነ ፋሲቅ ሆነው በይነ السماء والارض ትሆናለች ይላል። ወደ አንደኛ ሰማይ የምትሄዳለች ይባላል። እና ይሄ በሩህ መሄድ የሚባለው ነገር ለሰይዱና ዒሳ የተለየ የሚባል ሚዛ የሚሰጣቸው ነገር አይደለም። ይህ እስከሆነ ድረስ በህይወታቸው እያሉ በአካላቸው በሩሃቸው ነው የወጡት። ሁለተኛ የሰይዱና ዒሳን መውረድ የሚያረጋግጡ በጣም ብዙ ሐዲሶች አሉ። لا يهبطن عيسى ابن مريم حكما مقسطا سيدنا عيسى عليه السلام يوردالو كسماي ሁለተኛ ሰማይ ላይ ናቸው ያሉት። ይወርዳሉ። ሲወርዱ በፍትህ የሚያስተዳድሩ መሪ ሆነው ይወርዳሉ። ولا يسلكن فجا حاجا او معتمرا
الراوي شك نبي عليه الصلاة والسلام حج لمادرك ويم عمره لمادرك يمتقل ولا يأتين قبري دو ولا يمرن في فج الروحاء بلوال الروحاء بتبالو شلقو بكلم يالفال بلوال النبي عليه الصلاة والسلام يالفبت ينبر منقر ነው ጉዞ ላይ ያርፉበት ነበር ቢዕር ማለዛው ቢዕር الروحاء እዛ ቦታ ላይ ያርፉ ነበር እና በዚያ መንገድ በኩል ይመጣል ብለዋል ነብዩ አለይሂ ሰላቱ ወሰለም ولا ياتين قبري حتى يسلم علي እኔ ዘንድ መጥቶ ሰላምታ ያቀርብልኛል ለዚያራ እኔ ጋር ይመጣል ይላሉ ولا اردن عليه السلام ሰላምታው መልስለታለሁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም እና የዒሳ አለይሂ ሰላም መውረድ በጣም ብዙ ሐዲሶች ላይ ثابت يوم የተረጋገጡ ሐዲሶች ላይ መጥቷል ይሄ ከቀብር ይወጣሉ አይደለም የተባለው ሞተዋል ሩሃቸው ዛንች ከዛ መጥቶ ተገጥሞ ከቀብር ይወጣሉ ሳይሆን ከሰማይ እንደሚወርዱ ነው صحيح የሆኑ ሐዲሶች ላይ መውረጃ ቦታቸው ራሱ على المنارة البيضاء في أرض فلسطين في أرض الشام ላይ منارة البيضاء ጋር ነው ነጭ ምሰሶ ጋር በዛ በኩል የሚወርዱት ብለዋል ولا يقتلن الدجال باب لد የተባለ ቦታ ላይ ፍልስጤም ላይ የሚገኝ ቦታ ነው እዛ ቦታ ላይ ደርሰውበት ይገሉታል ብለዋል የሰይዱና ዒሳን አወራረድ በትክክል የሚገልጹ ሐዲሶች አሉ ሱብሃንአላህ በአንድ በኩል ጅብሪል በሌላ በኩል ሚካኤል ሆነው ይዘዋቸውን የሚወርዱት ፊታቸው ላይ የሚኖረው ረሻህ ልክ እንቁ ይመስል ከፊታቸው ላይ የሚወጣው ረሻህ እንደዛ አይነት ይመስል ፊታቸው ላይ ኮለል ሲል ይታያል ብለው ነብዩ ይሄንን ወስፍ ጨምር ያያቸው እንደሆኑ አርገው ነው ነብዩ የነገሩን አለይሂ ሰላቱ ወሰለም ይሄው ላ ተብሎ ተነስቶ እንደገና ህልም ነው ወይም ደግሞ በሩህ ብቻ ነው የሚል ሰው ካለ ዘክረ ይሆነ መርሐባ ወደ ተከታዩ ጥያቄ እናልፋለን ሰላሁዲን ነው በ0900 መጨረሻው 57 ይላከልን ጥያቄው ምንድነው የሚለው ሰላም አለይኩም የዩኒቨርሲቲ ተማሪ ነኝና በዩኒቨርሲቲው ስር ያለ ሆስፒታል አለ ለተማሪዎች ነፃ አገልግሎት ነው የሚሰጡት ግን በሆስፒታሉ የማይገኙ መድኃኒቶችንና የላቦራቶሪ አገልግሎቶችን በግላችን እንድንገዛና እንድንሰራ ይነግሩናል ነገር ግን ዩኒቨርሲቲው መጨረሻ ላይ ያወጣነውን ወጪ ተመላሽ ያደርጋል መጀመሪያ ላቦራቶሪ ያሰራንበትንና መድኃኒት የገዛንበትን ወረቀት ከቀይ መስቀል ማህተም እንዲመታ ይጠይቃሉ ሂጂ አላውቅም ነገር ግን ማህተሙ ላይ መስቀል ሊኖር ይችላል ያው አርማቸው ስለሆነ እኔና ጓደኛዬ መድኃኒትና ላቦራቶሪ በራሳችን ወጪ አሰርተናል ምን ማድረግ ያለብን ወደዛ መሄዱና ማህተም ማስመታቱ እንዴት ይታያል ባጭሩ በቀይ መስቀል መገልገል እንዴት ይታያል መድኃኒት መግዛት ከነሱ ጋር አብሮ መስራት ተቀጥሮ መስራት የመሳሰሉት ይላል ያው አሁን ይሄንን ድርጅት ወይም ይሄንን ተቋም ምንነው የእርዳታ የልገሳ ተቋም አድርገን ምንነው ምንም እንኳን አስሉ መሰረቱ ያ ختم ወይም ያ ሰሊብ እነሱ የአምልኳቸው መገለጫ አድርገው ቢጠቀሙበትም ከጊዜ በኋላ ግን የድርጅቱ አርማ ይሄንን እገዛ የሚሰጥ በነፃ አገልግሎት የህክምና አገልግሎት የሚሰጥ ያው ከህክምና ጋር ተያያዥነት ያላቸው ወለንሰደው ይሄንን አስቸኳይ ጊዜ እርዳታ ወደ ሆስፒታል ማድረስ ወዲያውኑ አደጋ የደረሰበትን ቶሎ የማገዝና የማከም አይነት ስራዎች ከዛ ከፍ ካለ ደግሞ ወደ ሆስፒታሎች የማድረስና ቀጣይ ክትትል እንዲደረግለት የማድረግ ስራን የሚሰራ ተቋም ብለን ነው የምንወስደው يعني كأنه بعد مدة نسي أن هذا الصليب وضع لشعار ينسون أملكو مجلج كمهون يوتا ترجون اسكمت تنسب يدرسوا يعني أجر أرما وش لاين من نايم زي نجر على يعني مسكل مثل مدمر مثل شكل يلو معناتنا المهم እኛ ከዚህ ተቋም ጋር በመንፈልገው መልኩ ወይ ደግሞ በሚያስፈልግበት ሰዓት ብንጠቀም ችግር የለው አሁን ሙስሊም ሀገሮች ላይ ወይ አረብ ሀገሮች ላይ ቀይ ጨረቃ ቀይ መስቀል እንደሚባለው ቀይ ጨረቃ ተብሎ ደግሞ የተቋቋመ ድርጅት አለ አረብ ሀገሮች ፍልስጤም ላይ ምናምን ያው አልሂላል አልአህመር የሚባል ነው ይሄኛው አስሊቡል አህመር ይባላል ይሄኛው አልሂላል አልአህመር ይባላል
እና በዚህ መልኩ የዚያን የሚመስል አገልግሎት ይሰጣሉ። እንደ ምስረታ ወይም እንደ ተቋም ይህ ድርጅት እነዚያ ሰዎች ያቋቋሙት ቢሆንም ያኔ የክርስትና እምነት ተከታዮች ወይም እምነት የያዙ ሰዎች ያቋቋሙት ቢሆንም ጥቅሙ ግን ለነሱ ብቻ ወይም እነሱን እምነት ለሚከተል ብቻ ሳይሆን ማንኛውም ሰው በሃይማኖት ሳይለዩ በዘር ሳይለዩ በሀገር ሳይገደብ በሁሉም ሀገሮች ላይ ቅርንጫፍ ኖሮት ሁሉንም ማገልገል የሚችል ተቋም ሆኖ ነው እየሰራ ያለው። ልክ ይሄኛው ቀይ ጨረቃ የሚባለው ለሙስሊሞች ብቻ ብሎ ገድቦ ሳይሆን ሌላም እምነት ተከታይ የሚሆን እምነትን ሳይለይ ዘርን ሳይለይ አገርን ቋንቋን ሳይለይ ነገር ግን ልክ ይሄ ድርጅት ጥሩ ስራ እንደሚሰራው በመለገስ በመርዳት በማዳን ህይወትን መታደግ ላይ ይሄኛው እንደዚሁ እኛም ከፍተን በዚህ መልኩ መስራት እንችላለን ተብሎ የተቋቋመ ነው። ስለዚህ ምስረታውና መጀመሪያውን ረስተን አሁን ያለበትን ነባራዊ ሁኔታ ወይም ከጊዜ በኋላ የከሰበውን የያዘውን ማንነት ይዘን መጠቀም እንችላለን ማለት ነው። ختሙ ላይ ያ ቢኖርም እነሱ የሚያስቀምጡት ختም እኛ ላይ የሚያመጣው ጉዳት የለም። እኛ ላይ ያንን ختም ቢያሰርፉበትም ኦሬዲ የድርጅቱ መለያ ختም ሆኗል እንጂ የእምነት መግለጫ በአሁኑ ሰዓት ይሄንን የختመው ክርስቲያን ነው ወይ ደግሞ ይሄንን እምነት ተከታይ ነው ከሚለው ውጪ ወጥቷል። እዛ ላይ ብዙ የሚሰሩ ሙስሊሞች አሉ፣ በሐኪምነት የሚሰሩ በአስተዳደር ደረጃ የሚሰሩ ለምን ከመስራቾቹ እነሱ ቢሆንም ከዚያ በኋላ ግን አጠቃላይ ጥቅሙም ሆነ አገልግሎቱ የጋራ ስለሆነ ሁሉም ይጠቀምበት ነው ማለት ነው። መርሐባ። የሰላሁዲን ሁለተኛ ጥያቄው ምንድነው? አንድ የማውቀው ሰው ለክርስቲያኖች በዓል ክርስቲያን መስዩ በዓል እንዴት ነበር ብሎ ጠየቀኝ። እኔም ሙስሊም ነኝ ያልኩት ሌሎች ሰዎችም እንዲህ ሲሉ ሰማለውና ይህን ማለታቸው እስልምናቸውን ያፈርስባቸዋል ወይ? ነው በአንዳንድ ጊዜ ምን ጠይቀው ጥያቄ ምን አይነት መልስ ያመጣል የሚለውን ነገር ቀድሞ መገመት ያስፈልጋል። ቀድሞ ማሰብና ማወቅም ያስፈልጋል። ክርስቲያን ወገኖችን በዓል እንዴት ነበር ብንላቸው ወይም የቀኑ ላይ የበዓሉ ቀን ላይ እንዴት ነው በዓል ብንላቸው ምን ብለው ነው የሚመልሱልን? እኛ ምን እንዲናገሩ እያደረግናቸው ነው? አሪፍ ነበር ወይም አሪፍ ነው እንዲሉን፣ በጣም ደስ ይል ነበር፣ በጣም ቆንጆ ነበር፣ እንዲህ አይነት መልሶች እንዲመልሱልን ወደዚህ ነገር መግፋቱ አይቻልም። እምነት ላይ የሚያመጣው ጉዳት አለ። ለምንድን ነው? ያው ይህን ነገር እያስታወስን ካደረግን ማለት ነው። ሰዎች ይህን ነገር ካስታወሱት ይሄ ጥያቄ የሚያመጣው መዘዝ አለ። እስቲንጣቅ እኛ ይህንን ሰው ኩፍራዊ ነገር እንዲናገር እየገፋ ነው። ምንድነው ይሄ ኩፍራዊ ነገር? አንድን አላህን የሚሳደቡበትን ወለደ የሚሉበትን ጌታችን ከማህፀን ወጣ የሚሉበትን መሰለን ይሄንን ወይም ደግሞ ተሰቀለ የሚሉበትን ወይ ደግሞ ጌታ ሞተ የሚሉበትን ጌታ ከሞት እንድል አድርጎ ተነሳ የሚሉበትን ነገር ጥሩ ነበር ማለት ይሄ ነገር ቆንጆ ነበር ማለት እኛ የፈጣሪን መወለድ ማክበራችን በሚያምር መልኩና ቆንጆ አድርገን ነው ያከበርነው ብሎ ማለት እኮ ኩፍር ነው። ኩፍራዊ ንግግርን ሰዎቹ እንዲናገሩ ማናገር እንዲናገሩ ማድረግ ደግሞ ይሄ እንዲናገሩ ያደረገውን ሰው ይጎዳዋል እምነቱ። አንድን ሰው ጌታ ተወለደ ብሎ እንዲናገር እስኪ ስለ ኢየሱስ ምንድነው የምትለው ቢባል ቢጠይቅ መልሱን እስካወቀን ድረስ ኩፍር ሊናገር እንደሆነ ያወቀን ማናገራችን አልአምሩ ቢልኩፍር ይባላል። አልአምሩ ቢልኩፍር ኩፍሩን ይባላል። طلب الكفر ኩፍር ነው። አንድ ሰው ክፈር ቢለው እንደሚከፍረው ይሄ ሰውዬ አይ ራሴን እምነት እየጠበቅኩ ነው እኔ ያልኩት ይሄንን ሰውዬ አንተ ክፈር ነው ያልኩት ቢል እኮ አይደለም እኮ ይሄ ሰውዬ وهكذا ካፊር አንዴ ካፊር ሆኖ የለ እንዴ ምን ታዲያ ምንድነው ምን አዲስ ነገር ያመጣል ብሎ ሰው ሊጠይቅ ይችላል። ሰዎች አንዳንድ ጊዜ የራሳቸውን ذهن የራሳቸውን አእምሮ አስተሳሰባቸውን ዲን ላይ ሊተክሉ የሚፈልጉ ሰዎች አሉ። በቃ ይሄ እንዲህ ነውና خلاص ለምን ታካብዳላችሁ ለሚል አይጠፋ። ነገሩ እንደዚህ ቀላል ነገር አይደለም። አንተ በዚህ ንግግርህ ይህንን ሰው ኩፍር እንዲናገር አድርገዋል።
እንደሚናገር ደግሞ እያወክ ነው እንደዛ እንደሚልህ እያወክ ነው ስለዚህ መልሱን እያወቀ አንድ ሰው ኩፍር እንዲናገር ማድረግ ማለት ማዘዝ ማለት ነው በኩፍር ማዘዝ ደግሞ الامر بالكفر كفر طلب حصول الكفر كفر አንድን ሰው አምጥተህ እዚህ ቁርአን ላይ ቆመበት በትለው እሱ ቢቆም እሱም ይከፍራል ይሄ ቆመበት ያለው ሰውዬም አብረው ነው የሚከፍሩት ለምንድን ነው ሲባል امره بالكفر لك ለጣዖት ስገድ ብሎ ሰው ቢያዝ እኔ ግን ለአላህ ነው መስገደው እኔ አልሰግድም አንተ ግን ስገድለት ቢለው امره بالكفر በኩፍር ማዘዝ ኩፍር ነው እኔ እኮ አልሰራሁትም ቢልም ነገር ግን አንተ እንዲሰራ አድርገሃል ይባላል وهكذا ይሄኛው መስአላ ከዛው ጋር ነው የሚገናኘው እኔ አይደለም እኔ በኩፍርን ቆንጆ ነው አይደለም አለ ግን ቆንጆ ነው እንዲል ግን ያዘዝኩት ነው ሰውየው እየገፋሁት ነው አጥሎ ምንሁ ጥያቄ ማለት ነው ጠለብ ነው አይደል እኔ ካንተ ይሄን ፈልጋለሁ እንድትል ማለት ነው መልስን ፈልጋለሁና እንዲህ አይነቱ ማዕናው ለሚያስተውስ ሰው እምነቱን ይጎዳዋል አላህ ይጠብቀን ግን ዶክተር እንደው ማለት አሁን ላይ ሊሆን ይችላል ምናልባትም የቆየ ሊሆን ይችላል በዚህ ነገር ላይ ሙስሊሞች አለመሳተፋቸው በተለይ ከሙስሊሞች ባሉ በዓላት በተለይ ክርስቲያኖች በሚያከብሩበት በዓላት ላይ ሙስሊሞች እዛ ላይ ተሳትፎ አለማድረጋቸው እንግዲህ ሙስሊም የሆነው እኮ ይሄ እናንተ የምታራምዱት እምነት ትክክለኛ አይደለም ያ ኩፍር ነው ክህደት ነው እምነት ማለት ተውሂድ ማለት ይሄ አሁን እንከተለው ነው ብሎ ነው መቼም አንድ ሰው ሙስሊም የሚሆነው በተለይ በአላቅም ግን እናንተ አስተውላችሁት ከሆነ እዛኛው ላይ አለመሳተፍ ልክ ኢትዮጵያዊነት እንዳልሆነ ልክ ማጥበቅ እንዳልሆነ ማክረር እንደሆነ ማጥበቅ ተደርጎ እንደሚወሰድ ሙስሊሞች እዛ ውስጥ አንገባም አብረን እንኖራለን በችግር ጊዜ እንረዳዳለን በደስታም ጊዜ እንገናኛለን ችግር የለውም ከነገር ግን እምነታዊ ነክ ጉዳዮች ላይ ግን አንሳተፍም በማለታቸው እንደሌላ ተደርጎ እንዲታይ በዚህም አንዳንድ ሙስሊሞች ይገባሉ አሁን ከሰሞኑ ያየሁት ዶክተር አስተውላችሁት ከሆነ ሰውየው ኮፍያ አድርጓል ሙስሊም ይሆን አይሆን አላሁ አለም ከመሃል ከነሱ እምነታቸውን ከሚያከናውኑበት ገብቶ ሰልፊ ይዞ ስልኩን ይዞ ይንቀሳቀሳል ምን ይላል ይሄንን እነሱ ራሳቸው እንደ ትልቅ ኢትዮጵያዊነት እንደሆነ አድርገው በጣም በቃ አሪፍ ነገር እንደሆነ አድርገው መሳላቸው አንዳንድ ሙስሊሞች ይሄንን ነገር እንደ ጥሩ ነገር አድርገው ማሰባቸው ምንድነው ማለት ብዙ ጊዜ ሙስሊሞች ዒድ ላይ ለምሳሌ እኛ ዒድ ላይ መጥቶ አንድ ሰው ሙስሊም ሆኖ መስጂድ ገብቶ ምናምን ከኛ ጋር ሲሰግድ የሚባለው ነገር የለም እንደዛ ያኛው ነው እንደዚህ አይነት ነገሮች ይከሰታሉ አስተውላችሁት ከሆነ ለምንድነው እንደዚህ የሚሆነው ቅድም እንዳልኩት ሰዎች ዚህናቸውን አእምሯቸው ላይ መጣላቸውን ነገር ዲን ላይ መጫን ሲፈልጉና ዲኑን በዚህ መልኩ ማራመድ ሲፈልጉ በቃ እኛ ዲን ከዚህ ነገር አይከለክለንም እንዲህ ማድረግ እንችላለን ይሄን ማድረግ ችግር የለውም ምክንያቱም ኢትዮጵያዊነት ነው አገራችን ባህላችን እና ይያለ የሚሄድ ከሆነ ሰውየው ወይ ዲኑን ሙሉ ለሙሉ አለማወቅና የሚፈቅድ መስሎት እየሄደ ነው አሊያም ደግሞ ዲኑን እኔ በጭንቅላቴ ካልመራሁት ይያል ነው በቃ እስልምና እንደዚህ ነው መሆን ያለበት መከልከል የለበትም ስለዚህ አንተ የራስህን ዲን እየመሰረትክ ነው ይባለው ይሄ አንተ ዲን ብለህ የምታስበውን ነገር በራስህ ቀዋዒድ በራስህ መመሪያ ከጭንቅላት በፈለቀው ነገር ዲኑ እንዲህ መሆን አለበት ይያልክ ነው ዲኑ ምንድነው የሚለውን ከዑለማዎቹ እንውሰድ እንዲህ አይነት ነገር ላይ ኩፍራዊ ነገር ላይ መተማበርን በተመለከተ ዝርዝር አህካሞች ዑለማ ቀዲመን ፉቃሃዎች አስቀምጠዋል በዚህ ይሄን ማገዝ አይቻልም ይሄን ማድረግ አይቻልም አዲስ ይመስላቸው ሰዎች አሉ በነገራችን አዲስ ይመስላቸው ሰዎች አሉ ነገሩ ግን ሚያት ሲኒን ጀምሮ ዑለማዎች ኪታቦች ላይ አስፈረዋል ከኩፋሮች ጋር በተለይ ኢራን በፊት የእሳት አምልኮ ምናምን ሙሉ ባልጠፋበት ይሄ ሌሎች እምነት ተከታዮች በነበሩበት ከነሷራም ጋር ከይሁድም ጋር ባለ
በዓላቸው ላይ እንዲህ አይነት ሀዲያ ከሰጠህ እንዲህ ካደረገ እንዲህ ማድረግ ይቻላል፣ እንዲህ ማድረግ አይቻልም፣ ይሄን መቀበል ይቻላል፣ ይሄን አይቻልም። ብዙ ዝርዝር ነገሮች አሉ። ይሄ ዑለማ ቀዲመን ጀምሮ የተናገሩት ነው። ዛሬ እንዲህ አይነት ነገር ሲወራ ሰዎች የሆነ ቡድን አክራሪ ቡድን የሚያወራው ዝም ብሎ አለቅጥ የሚያጠብቅ ይሄ እንደዛ አድርገው የሚወስዱ አሉ። ይሄ ራሳቸው ናቸው ራሳቸውን የሚበድሉት። የظلمون انفسهم በዚህ መልኩ ሰውን ለማዳን ስናስበው ቆይ ሀደፉ ምንድነው? ሄደን እኛ ሙስሊሞች የምንኖረው ሰውን ለማስደሰት ነው? ሰው እንዳይከፋብን የምንኖረው? መጀመሪያ ሀደፉን አስማ ዋና ዓላማችን ትልቁ የመኖራችን ዓላማ ምንድነው ሲባል ጧዓተ ሊላህ ኢርዳኡላህ ነው አይደል? የአላህን ውዴታ ማግኘት ነው። ስራችን አላህ እንዲወድልን ነው። አላህ እንዲወድልህ አላህ ያስቀምጠውን ህግ መተግበር መቻል አለብህ። ባሪያ ነህ አንተ። አና ዐብዱ ሊላሂ ተዓላ የአላህን ህግ መጠበቅ ተጥቢቅ ማድረግ መተግበር መቻል አለብኝ። ጠይብ አላሁ ስብሓነሁ ወተዓላ ከኩፋሮች ጋር በኩፍራዊ ጉዳይ እንዳንተጋገዝ ከልክሏል። ቃዒዳ ዓማ ወላ ተዓወኑ ዐለል ኢስሚ ወልዑድዋን በወንጀል ላይ በዑድዋን ላይ እንዳትተባበሩ ብሏል። አላህ ክልክል ነው። መተጋገዝ ባለብን ወተዓወኑ ዐለል ቢሪ ወተቅዋ ቢር ላይ አላህን በመፍራት ላይ ተጋገዙ። ወላ ተዓወኑ ዐለል ኢስሚ ወልዑድዋን ኢስም ወንጀል ላይና ዑድዋን ላይ እንዳትተጋገዙ ብሏል። ኢስም የሚባለው ምን ነገሮች ይካተታሉ? ሰው መበደል፣ መምታት፣ ገንዘቡን መውሰድ፣ ይሄ በብሔር ወይ ደግሞ በቤተሰብ በምን ዘረኝነት በቃ ተበላሽቶ አእምሮ ተኮላሽቶ ሌላን ሰው ማጥቃት፣ ይሄ የኔ ብሔር አይደለም፣ ይሄ የኔ ጎሳ አይደለም፣ እንደዚህ ያሉ። እሺ ሌላው አሸዱል አሳም የሆነ ኩፍር ነው። ከዝሙትም በላይ ከኸምር መጠጣትም በላይ ሰው ከመግደልም በላይ ኩፍር የሚባለው አሸዱ ዙኑብ ነው። ከኢስም ሁሉ አሸድ የሆነው ኢስም እሱ ነው። በዛ ላይ ማለት ተጋገዝም ኩፍር ሲሰራ ሄደን አናቀብልም። እኛ ኩፍር የሚሰሩ ሰዎችን አናግዛቸውም። ይህንን ቃዒዳ ከተገበርን التعاون على البر والتقوى وعدم التعاون على الإثم والعدوان ከተገበረን የአላህ ሪዳ እናገኛለን። ስለዚህ ኑስበ ዐይኒ ማሰብ ያለብኝ ምንድነው? ሲመሽም ሲነጋም ይሁን ነገር ለማድረግ ስፈልግ ማሰብ ያለብኝ ምንድነው? ጋያዬ መድረሻዬ ምንድነው? የመጨረሻ ትልሜ ሐሳቤ ምኞቴ ምንድነው? የአላህን ውዴታ ማግኘት። እኔ ለምንድነው የምኖረው እዚህ ዱንያ ላይ? አላህን ለመታዘዝ አላህን ሰዎች እንዲታዘዙ በምችለው አቅም በጥሩ ጸባይ በመልካም ባህሪ ልስባቸው ሞክራለሁ። ምን እንዲሆኑ? ወደ ኢማኑ እንዲገቡ፣ ወደ ኢስላም እንዲገቡ፣ እነሱም የአላህን ውዴታ እንዲያገኙ እንጂ ያሉበት ጥመት ላይ ያሉበት ኩፍር ላይ ያሉበት አሸድ የሆነው ከባድ የሆነ ወንጀል ላይ እኔ አጋዥ ሆኜ አሟሟቂ ሆኜ አድማቂ ሆኜ አልገኝም። كيف هذا? አሁን ሰዎች ረስተዋል የተፈጠሩበትንም ዓላማ። ከአንሁም እንደዚህ የሚያደርጉ ሰዎች አላህ ሙራቀባ እንደሚያደርጋቸውም ረስተዋል። አላህ ምን አዞኛል ምን ከልክሎኛል የሚለውን ነገር አያስቡትም። ሶላት ጎንበስ ቀና ማለታቸው ረመዳን ሲመጣ መጾማቸው እንጂ ሌላ ነገር ያለ የማይመስላቸው ሰዎች አሉ። ለዚያ ነው ድግ ብሎ አእምሮ ላይ የቃጨለለትን ነገር ያደርጋል። በቃ ያቃጨለለትን የሆነ ነገር አርግ ሲለው ይሄ ነገር እኮ ደስ ይላል። አሁን ክርስቲያኖችን የበዓላቸው ቀን ድፎ ዳቦ ዋግረን ምናምን መንገድ ላይ ጠብቀን ቆራርሰን ብናካፍላቸው ውሃ ብናድላቸው እዛ ቦታ ላይ እምነቱ ቦታ ላይ ተገኝተን እንኳን አደረሳችሁ ብንላቸው እዛ ቦታ ብናደምቅላቸው ሄደን እነሱ ጋር ብናጨበጭብላቸው ጎንና ጎን ቆመን ብንቀበላቸው ይሄ አሁን አእምሮ ላይ ያቃጨለት ነገር ነው። ብልጭ አለ ደስ ይላችኋል አይደል? አዋሽ ደስታችኋል። ماذا عن رضا الله يا الله رضا እዚህ ላይ ያለ ወይ አላህ ይቀበለዋል? ይሄን ነገር መቅቡል ነው አላህ ዘንድ ወይስ የተጠላ ነው የተከለከለ ነው? ሸሪዓችን በዚህ ጉዳይ ምን ይላል የሚለውን ነገር እርግፍ አድርገው ይተውና 3-4 ሰዎች ሐሳቡ ይመጣላቸዋል፣ ያቃጨላቸዋል፣ ይነጋገራሉ፣ ወጣቱን ያስተባብራሉ፣ እንግባበት ይላሉ። ከዚያ በኋላ በጣም ጀብዶ የሰሩ ተደርጎ ፌስቡክ ላይ ሚዲያ ላይ ምናምን ይለቀቃሉ። እነሱ የሚከተለው ይነሳል ደግሞ ተነስቶ ታይም እነዛ እንደዚህ ያደረጉ እያለ ታው የሚል ሰው ሲነሳ አንተ በቃ የአንድነት የኢትዮጵያዊነት ተቃራኒ ምናምን እንደዚህ ተደርጎ አክራሪ ተደርጎ ይቀመጣል። ያ اخي ምንጩን መጀመሪያ
ድሮ እያሉ ሰዎች የሚያወሩት ነገር አላቸው። አንዳንድ ጊዜ ድሮ እኮ የክርስቲያንና የሙስሊም ስጋ በአንድ ደስ ይቀቀል ነበር፣ በክር ይታሰርና ነው ይዘጋላቸው። አንደኛው ስጋ እንደሌለ ክር ታስሮበት ይቀቀላል። ምን አይነት እንዲህ አይነት ነገሮች የዲን መመሪያዎች አሉ። ጃሂሎች የሚሰሩ የነበሩ ሰዎች ካሉ ተሳስተዋል፣ ነጀሱት። የበከተ ስጋ ጋር የራሳቸውን ስጋ አብረው የሚቀቅሉ ከሆነ ይነጅሱታል። የእኛ ስጋ ግን አይነጅስም። የእኛ ስጋ ሐላል ነው፣ ለእነሱም ቢሆን ሐላል። እነሱ ግን ያበከቱት ስለሚሆን በክተ ነው የሚሆነው። ሲያርዱት ከአላህ ሌላ ያለን ስም ጠርተው ነው የሚያርዱትና ተነጅሷል። ይህንን ማብራራትና ትክክል አይደለም ማለት በአሁን ዘመን እንደ አክራሪነት መቆጠር ጀመረ። እንዲህ ነገር አታድርጉ፣ በኩፍር ጉዳይ አታግዟቸው። በሌላ ነገር ሰውየው እኮ የዕለት ተዕለት ኑሮ አለው አይደል? ይበላል፣ ይጠጣል። ቁርስ፣ ምሳ፣ እራት የሚባል ነገር አለ። ላክለት፣ ቁርስ ጋበዝከው፣ ምሳ ላይ የሆነ ነገር ተቸግሮ ያገኘው ረዳኸው፣ ሌላ ጊዜ ቤቱ ላይ የሆነ ነገር ጎሎት አገኘ አገዝከው። ወለው ካነ ነስራንያ አው ይሁዲያን አው ቡዲያን የትኛውም እምነት ተከታይ ሆን ለአላህ ብለህ የምትሰራው ስራ ለአላህ ብለህ የምትሰጠው ሰደቃ አጅር ታገኝበታለህ። ይሄ ሌላ፣ በእምነቱ ላይ ማገዝ ሌላ። አንዳንድ ዳዒነን ብለው ከወጡ ሰዎች መካከል መውዱዕ የሆነና መክዙብ የሆነ ትክክለኛ ያልሆኑ የነብዩ ላይ የተዋሹ ሐዲስ ተብለው የሚጠቀሱ ነገሮችን ደቃቅመው ረሱል አለይሂ ሰላቱ ወሰላም እንዲህ ያደረጉ እያሉ ጭራሽ ኩፍር እንዲሰራ መስጂዳቸው ውስጥ ኩፍር እንዲሰራ ፈቀዱ እያለና የሚያወራ ሰምቻለሁ። በጣም የሚያሳዝን መልኩ የነዚህ ኩፍራቸው ሰዓት ደረሰና ያ አኺ አላሁ ጀለ ጀላሉሁ ነብዩን ይላከው ይህን ነገር ሙሐረባ ሊያደርጉ አይደለም እንዴ? ይህን ሊያጠፉ አይደለም ወይ? ኩፍርን ሊያጠፉ ኢስላምን ኑረል ኢማንን ሊያሰራጩ አይደለም እንዴ? እሳቸው የተውሂዱ አርበኛ ረሱል አለይሂ ሰላቱ ወሰላም ተውሂድ አስተማሪው የካፊሮች የኩፍር ሰዓት ሲደርስ ኩፍር የሚያደርጉበት ስራ ሰዓት ሲደርስ ተነሱና ኩፍራችሁን ስሩ ብለው ይፈቅዳሉ? በየትኛው አቅል ነብዩ አለይሂ ሰላቱ ወሰላም የሆነን ሰው ዝሙት እንዲሰራ አዘዙት ይባል ሰው ይላል? ይሄ አሁን ይሄ ዳዒ ነኝ ብሎ ቢናገሩ ሰው ይሄን ይቀበለዋል? አዑዙ ቢላህ ነው የሚለው። ወሂድና ስረቅና ብለው ሰውን አዘዙ ቢል በፍጹም አይቀበለው ማለት ما هو أشد الذنوب ከኃጢአት ሁሉ አሸዱ የትኛው ነው? በአላህ መክፈር ነው። ተነስቶ አላህን መስደብ ነው። አላህ ሱብሓነሁ ወተዓላ ልጅ አለው ማለት ነው አይደለም እንዴ? شتمني ابن آدم ولم يكن له ذلك وكذبني ابن آدم ولم يكن له ذلك فأما شتمه إياي فقوله اتخذ الله ولدا አላህን መስደብ ማለት አላህ ልጅ አለው ማለት ነው። ይሄ ስድብ ነው፣ ትልቅ ስድብ ነው። አላህ ትልቅ ስድብ ነው። ይህንን ስድብ እንዲሰድቡ ረሱል አለይሂ ሰላቱ ወሰላም ለነሳራዎች ወይም ለኩፋሮች ለይሁዶች ለመሳያዎቻቸው ፍቃድ ይሰጧቸዋል። ለዚያው መስጂዳቸው ውስጥ ኸምር እንዲጠጣ ይፈቅዳሉ ቢል አንድ ሰው አሁን ይቀበላል? አይቀበልም ማለት መስጂዳቸው ሰው ያለ ሐቅ ሙስሊም እንዲገደል ፈቀዱ ይባላል። ይቀበላል? አይቀበልም ማለት كيف يقبل أن يقول الرسول عليه الصلاة والسلام آذن للنصارى أن يكفروا بالله تعالى في مسجده أو لغيرهم؟ እንዴት ነው እኔ ወላሂ አእምሯቸው እንዴት ነው የሚቀበለው እንዲህ አይነት ሰዎች ስለሆነ ነገር ሲያወሩ ሌላውን ነገር ግፍ አድርገው ረስተውት ነው ጥለውት ነው ስለዚህ ነገር ብቻ የሚያወሩት። ከዛ ሌላ ቦታ ሲሄዱ ደግሞ የዚህን ተቃራኒ እኮ ሊያወሩ ነው። እና በጣም አሳዛኝ ነው። አላሁ ተዓላ ቀልብ ይስጣቸው። ይሄን ሐድ ያስፈልጋል፣ ገደብ ያስፈልጋል። ስሜቱ የሚከተል ያየዋል ነገ የቂያማ ቀን ያኔ ነገ የቂያማ ቀን ሁሉም ሒሳብ የሚደረግበት ሰዓት አለና ያኔ ያየዋል። እኛ መምከራችንን ተው ማለታችንን ማስጠንቀቃችንን ግን አንተው። እኔ የሚገርመኝ ዶክተር ከዚህ በዓል ሳይኖር በፊት ማለት በዓላቶች ሳይመጡ በፊት እኮ እየተረዳዳን ነው፣ እየተደጋገፍን ነው። አንዱ ቸገረኝ ሲል አንዱ ያደርግለታል፣ አንዱ እንትን ሲል ሃይማኖት ሳይለይ እየተደረገ ነው፣ እየተደጋገዝን ነው፣ እየተያየን ነው። ጎረቤቶች ብዙም ስላሉ ለምንድን ነው እንደዚህ አይነት ፓርቲ ላይ ሲከሰት ካላገዙ ወይም ደግሞ ይሄ ነገር ትክክል አይደለም ስላሉ የሆነ ጥላቻን እንዲቀሰቀስ የሚፈልገው ለምንድን ነው? ይሄ
ምንድነው ያለው ከጀርባው ማለት እየኖረን ነው አንተ ኢትዮጵያ አይደለህም ወይ ብዙ የእምነት እንትኖች አብረው የሚኖሩበት አይደለም ወይ ይሄው እየኖረን ነው ግን በአላህ አይደለም ይሄ የሚከሰተው ከዛም ውጪ የተጋገዘን እየኖረን አይደለም ወይ ለምንድነው በዓል ተጠብቆ ያችን ላይ ካልተሳተፍክ ጠላት የሆነ ጥላቻ ትፈጥራለህ የኢትዮጵያዊነት እንትን የለህም እስከ ማለትና ያ ደግሞ እንዲንጸባረቅ የሚፈልገው ደግሞ ሙስሊሙ ሄዶ ያንን ነገር እንዲያደርግ ካላደረክ የሆነ ጥላቻ አለ ወይ ከተቃወምክ የዛ ነገር አንተ ተናለብህ ተብሎ እንዲፈጠር ማድረግ ራሱ እንደው ቆም ብለን ማሰብ አያስፈልግም ወይ ማለት ይሄን ያላደረገ ሙስሊም እኮ ሁሉ ጊዜ በሆነ በጥላቻ አይን ሊታይ ነው ማለት ነው ማለት በግል በሚያደርጋቸው በግሩፕ በሚያደርጋቸው መልካም ነገሮች እሱ ተረስቶ እሱ ተሸፍኖ እዛ ነገር ላይ ካልሆንክ ወለን ተርዳን ከልይሁድ የሚለው ነው መጨረሻው ማለት ነው የሚሆነው ማለት ነው ያው ከጀርባ ያሉ ናይት ነገሮች አጀንዳዎች እንዳሉ አላህ ይወቀው ያመቼም ዛሂሩን ብቻ አይተን ለማውራት ያክል የሰዎች አእምሯቸው ላይ ያቃጭለባቸው ነገር ካልሰራን ከሚል አይነት ስሜት ተነስተው ነው ብለን ቀለል አድርገን ስንወስደው ማለት ነው ከዛ ከበድ ካለ ሌሎች ከጀርባ የሚታሰቡ ነገሮችም ይኖራሉ ያኔ ዲንን ማፍረስ እኮ ሰዎች ዲንን የሚያፈርሱት እንደዚህ በቀጥታ መተው አይደለም ሙሉ ለሙሉ አይደለም ቀስ በቀስ ነው ከዚህ በኩል ከዚያ በኩል ማፍረስ የሚፈልጉት ማለት ነው አላህ ዲኑን ይጠብቀዋል ግን እንደው የማፍረስ ሙከራው ግን በየትኛው ማቅጣጫ በኩል ሊመጣ ይችላል በዚያ እምነትን አሳቦ ሰውየውን ከዲኑ ባዶ ሊያደርገው ይችላል ይሁን ነገርን አሳቦ ማህበራዊ ነገሮችን አሳቦ ኢኮኖሚያዊ ነገሮችን አሳቦ ፖለቲካዊ ነገሮችን አሳቦ ሰውየውን ከዲኑ ሊያስወጣው ላይ ይችላል እንዲህ ያሉ መርዝ እየረጩ በዚያም ሰው ቀፎ የሆነ ሙስሊም ዛሂሩ ብቻ ስታየው ጀለቢያ የለበሰ ኮፍያ ያደረገ ምናልባት ጺም ይኖረዋል ጥምጣም ሊጠመጥም ይችላል ሚዲያም ላይ የሚያወራ ሊሆን ይችላል በእስላም ስም እንዲያውም ራሱን አርበኛ አድርጎላ ሊያስብ ይችላል ነገር ግን ምንም የሌለው ዲን ውስጥ ምንም ነገር የሌለበት ሰው አይነት የማፍራትና ይሄን ነገር እንዲሰራጭ የማረጋ ዓላማ ይዘው ሊነሱም ይችላሉ አላህ ይወቀው እንደው የሩቁን ለአላህ ተተነው ዛሂራን ግን ምን ገምተው ነገር ምንድነው ይባል አንዳንዶች በቃ የዲን አህካሞችን ባለመረዳትና ባለማወቅ እንዲህ ብናረግ ምን ችግር የለውም ከሚል ስሜት ተነስተው የሚሰሩት ነገር ነው ዑለማዎች አይደሉም ፈትዋ ለመስጠት ብቁ ሰዎች አይደሉም مع ذلك ግን ሰዎች ይከተሏቸዋል هذه مصيبة أخرى ሌላኛው ከባድ ሙሲባ ይሄ ነው ምንም አህልያ የሌላቸው ሆነው ሰዎች ግን ሚዲያ ላይ ባላቸው ነሻጣና ሚዲያ ላይ ባላቸው ፍጥነት ወይ ደግሞ እንደው የመጻፍ ችሎታ ፖስት የማድረግ እንትን ወይ ደግሞ ገብተው ላይቭ ገብተው ምናምን የማሳመን የምላስ ወሬ የሚታለሉ ሰዎች ይኖራሉ ዲኑን ለዑለማዎቹ መተው አለብን فتوان ለዑለማዎቹ መተው አለብን ماذا يقول العلماء እስኪ መለስን በለና እስኪ ማን ነው መለስ ብሎ በዲን ጉዳይ ላይ ከዚህ ከኩፋሮች በዓላት ጋር ተያይዞ ከዚህ ጋር የሚሰጡ ፈትዋዎች የተሰጡ ፈትዋዎች ከዚህ ፊት የነበሩትን አውጥቶ ሼር የሚያደርግ ይሄንን ኢጥላዕ አድርጉት ይጠቅማቸዋል እዩት ይሄንን ከነዛ ከነሷራዎች ውዴታ ይልቅ የአላህን ውዴታ አስቀድሙ የነሷራዎችን ኻጢር ከመጠበቅ ይልቅ የሸሪዓውን መስለሐ ጠብቁ المصلحة مقدمة على مراعاة الخواطر مراعاة الناس سون قرن دايلو نعم كما لك ماذا يقول الشرع ميلو كلمة يسطوال على سالسة متنقروا على جيزي متطبق لتاله يهون مناسبة متطبق لتاله منو شكري لهم هي بأسلوب ودايلي موعد كباد مرلا كرسول عليه الصلاة والسلام يتمرن تلك أسلوب الله رسول عليه الصلاة والسلام خدمة አድርገው ወደ እስላም ጠርተዋል በጥሩ አኽላቃቸው ወደ እስላም ጠርተዋል ብዙ ጊዜ ምን ሰማው አግዘው በደግፈው ወደ እስላም በጸባያቸው ጠርተዋል ሁሉንም እየሄዱ በቀጥታ ወደ እስላም ኑ ላ ኢላሃ ኢላላህ በሉ ብቻ ሳይሆን ሌሎችም ያን ጊዜ አንድ ካፊር የበደር ጦርነት ላይ ወጡ ጊዜ እኔ ከርሶ ጋር መውጣት ፈልጋለሁ ዘሮቹ ዘመዶቹ ምናምን ዛም ስላሉ አግዛለሁ ሲላቸው انا لا استعين بكافر አሉት እኔ በካፊር አልታገዝም ማለት
እኔ ላግዛችሁ ሲላቸው ላ አስተዒኑ ቢካፊር አለሐ ዐለይሂ ከዛ በቃ ሰልማለሁ አለ ሸሃዳ ይዞ ገባ አሳሊቦች ብዙ ናቸው መንገዶች ብዙ ናቸው አንዳንዱ የረሱል አለይሂ ሰላቱ ወሰላም እስሉብ የሳቸው የዳዕዋ መንገድ ወደ ኢስላም የመሳቢያ ዘዴዎች ምንድናቸው የሚለውን ከማየት ይልቅ የራሱ ስሜትና የራሱ መይዳ ያሸንፈውና አንዳንዴ ድንበር ያልፋል የሳቸው በሸሪዓ አጥር የታጠረ እስሉብ ነው ማንኛውም የሚሰሩት ነገር ሁላ በሸሪዓ አጥር የታጠረ ነው አስተማሪ ናቸው አንተ ግን መስሎ ቆይጄ በዓሉን ከሱ ጋር ላክብርና ከዛ በኋላ ጠራዋለሁ ብትል አንተ ጠፍተህ ነው ሊሰው መታደነው ይሄ ነው ችግራችን ይሄ ነው በእስሉብ ነው በጸባይ ነው በአኽላቅ ነው መጥራት ያለብና ብሎ ያወራልሃል ይሄን ከፈለክ የነብዩን ሐያት ሲራን አንብብ ግን የተጨመላለቀ ያልተረጋገጠ ነገር ውስጥ አትግባ የተረጋገጠውን የነብዩን አለይሂ ሰላቱ ወሰላም የዳዕዋ ሲራቸውን አሳሊቦቻቸው ምናቸውን በደንብ አጥና ከዑለማዎቹ ወሰድ ዑለማዎቹ ናቸው እስቲንባጥ ማድረግ የሚችሉት አህካም የሚያወጡበትና ይሄ እንዲ ነው ብለው ያብራሩልህ ከዛ ወሰድና ተግብረው ይሄ ነው ቅድሚያ የሚሰጠው مرحبا دكتور ለሰጣችሁን ማብራሪያ ጀዛኩሙላሁ ኸይራን የተወደዳችሁና የተከበራችሁ ተመልካቾቻችን እየተከታተላችሁ የነበራችሁ ጠይቁ ፕሮግራማችን ይህንን መስል ነበረ ከእናንተ የተላኩልን ጥያቄዎች በዚህ መልኩ ለዶክተር ሼክ አቡበከር ሱሌማን አቀረብንላቸው ምላሹን እንደሰማነው እንዳደመጥነው ምላሻቸውን ሸሪዓው ምን ይላል የሚለውን ነግረውናል አብራርተውልናል አብራችሁን ስለነበራችሁና ስለተከታተላችሁን እጅግ አድርገን ያመሰግንን ከወዲሁ እንሰናበታለን በቀጣይ ፕሮግራማችን ኢንሻአላህ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ